ታሪኩ እንግዲህ ምንድነው? እነዚህ እየነዱ ባሉበት ሰዓት ወንዱ ማለት ነው ወንዱ ያው ጥንዶች ስለሆኑ አንድ ላይ የምጠራቸው እንግዲህ ብዙ ጊዜ አንድ ላይ ስለምናያቸው ነውና እየነዳ ባለበት ሰዓት አንድ ሰው ይገጫልና ያ ሰው ህይወቱ ያልፋል። አንዳንዶች እዛው ነው ያለፈው ይላሉ፣ አንዳንዶች ጤና ጣቢያ ሲደርስ ነው ያለፈው ይላሉ። ብቻ አንድ ሰው መሞቱ የሚረጋገጠው እዛው ጤና ጣቢያ ሲደርስ ነው። ብዙ ጊዜ አይታችሁ ከሆነ አንዳንድ ሰዎች ያልሞቱ ሰዎችን ሞተዋል ይላሉ፣ የሞቱትንም ደግሞ አልሞቱም የሚሉ ሰዎች ስላሉ ብቻ ሞትም የሚረጋገጠው ባይዘው በህክምና ነውና እዛው አካባቢ ብቻ ጤና ጣቢያ ሲደርስ እንደሞተ ተረጋገጠ ጉዳዩ ማለት ነው። ከዛ በኋላ ይህ ወጣት ይታሰራል። እናም ሶሻል ሚዲያ ላይ ይሄ ዜና ከወጣ በኋላ ህዝቡ ሪያክት ያደረገበት መንገድ በጣም ብዙዎችን ሲያወዛግብ ነበርና እኛ እስከዚህ ነገር ምን እንማራለን ሚሊዮን አነሳላችኋለሁ ማለት ነው። ዛሬ በህይወት ፈተና በርካታ ነገሮችን ያሳለፉት ሁለት ጥንዶች በቅርቡ ቀለበት አስረው ሰርግ ለመደገስ እየተዘጋጁም ነበር። በቅርቡ እናቷን በሞት ያጣችው ሩትን በመንከባከብ ሐዘኗን አብሮ በማሳለፍ ጠንካራ ወንድና ባል ምሳሌ መሆን የቻለው ዮናስ በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ህይወቱን ማለፉም ነው የተሰማው። እና ይሄን ዜና ያሳየኋችሁም ያለ ምክንያት አይደለም። አንድ የገጨ ሰው ሾፌር የሆነ ሰው እንደዚህ አይነት ነገር ሲፈጥር ራሱ ህይወቱ ላይ የሚመጣው ነገር እናውቃለን ሁላችንም። ነገር ግን አንድ ሰው ሊያጣ የሚችለው ትልቁ ነገር ምንድነው? ሊታሰር ይችላል፣ ሊታመም ይችላል፣ ገንዘብ ሊያጣ ይችላል፣ ብዙ ነገር ሊፈጠር ይችላል። ነገር ግን አንድ ሰው ሊያጣ የሚችለው ትልቁ ነገር ህይወቱን ነው አይደለም? ህይወቱን ያጣ ሰው እዚህ ጋር እያለ የታሰረ ሰው ገንዘቡን ያጣ ሰው ከሱ በላይ ሊያሳዝነን አይችልም። ባይዘው ያንን ሰው እናንተ አወቃችሁትም አላወቃችሁትም። ነገር ግን ይሄ ነገር የተፈጠረው ይሄንን አስተያየት ባይዘው እኔ ያልኩትን አስተያየት በጣም ብዙ ሰዎች እየሰጡ ስላየው ነው። ነገር ግን በሌላም ሳይድ ያለውን ነገር ደግሞ እንድትረዱ ፈልጋለሁ። እንደዚህ አይነት አስተያየት እየሰጣችሁ የነበራችሁ ብዙ ሰዎች አላችሁ። ማለት የሞተው ሰው እያለ ለምን የገጨው ልጅ መነጋገሪያ ይሆናል? ለምን ለሱ ታዝናላችሁ? ኦፍ ኮርስ የባለቤቱ እናት በቅርቡ ነው ያለፉት እና ደግሞ በጣም የሚያሳዝን ታሪክ አላቸው። በዛ ምክንያት አሁን ልጁ ሲታሰር ምናምን ብላችሁ በጣም ብዙ ሰዎች እያዘናችሁ ነበረ። ነገር ግን ይሄ የሞተው ሰው እያለ እናንተ ለሹፌሩ ታዝናላችሁ። ገንዘብ ያለው ሰው ታዋቂ የሆነ ሰው ምንም ቢገጭ እንኳን ሰው ያዝንለታል። እንኳን የሞተው ሰው እያለ ለገጨው ያዝንለታል የሚሉ አስተያየቶች የሚሰጡ ሰዎች አሉ። ይሄ ትክክል አይደለም ማለት ነው። በእርግጠኝነት ሁላችሁም ሰው የሚለውን ነገር በአጠቃላይ ወስዳችሁት ከሆነ ያወራችሁት ትክክል ናችሁ። የትኛውም ሰው ታዋቂም ሆነ አልሆነ ሀብታም ሆነ አልሆነ እኩል ነው የሰው ልጅ ህይወት ደግሞ እኩል ነው። ነገር ግን እኔ ደግሞ በዚህ በኩል ያሉትንም ሰዎች የተወሰነ እንድትረዷቸው ፈልጋለሁ። ማለት በእኛ ባህል ለምሳሌ እናንተ የምታውቁት አንድ ጎረቤት ወይ ደግሞ ጓደኛችሁ መንገድ ላይ ያሽከረከረ ሰው ገጭቶ ሰው ቢሞትና ያ ሰው የእናንተ ጓደኛችሁ የሆነ ሰው የምታውቁ ሰው እስር ቤት ቢገባ ለቅሶ ነው የምትሄዱት ወይስ እስር ቤት እሱን ለመጠየቅ ነው የምትሄዱት? ገብቷችኋል? እስር ቤት እሱን ለመጠየቅ ነው የምትሄዱት። እናንተ የምታውቁት እሱ ስለሆነ ያኛው ሰውዬ የሞተው ሰው ኦፍ ኮርስ ያሳዝናል በጣም። ነገር ግን እናንተ እስር ቤት ብትሄዱበት ምክንያት ከዚህ ሰው ጋር ብዙ ማህበራዊ ህይወት ይኖራችኋል፣ ብዙ ያሳለፋችሁት ነገር ይኖራችኋል እና በዛ ምክንያት ወደዚህኛው እስር ቤት ሄዳችሁ አይዞ እንግዲህ ያጋጥማል፣ እግዚአብሔር ያበርታ፣ ያልፋል ይሄም ቀን ብላችሁ እሱ ነው የምታጽናኑት የገጨውን ሰው ማለት ነው። እና ይሄ ከማህበራዊ ህይወታችንም የመጣ ነው። አሁን ሶሻል ሚዲያ ላይ ያለውን ሰው እነሱ ሶሻል ሚዲያ ላይ ስለሚያውቁት ታሪኩንም በግልጽ ስለሆነ የሚናገረው በዛ ምክንያት ነው። ነገር ግን እነዚህ ሶሻል ሚዲያ ላይ ያሉ ሰዎች ደግሞ የሚያጠፉትን ጥፋት አንድ ነገር ልንገራችሁ። ምንድነው? ለዚህ ልጅ ሲያዝኑ የተፈጠረው ነገር አይቶ ሲያዝኑ በገደብ አይደለም። አንዳንዶች በጣም ያበዙታልና የህይወቱ ያለፈበት ቤተሰብ ይሄን ነገር ቢያየው ምን ሊል ይችላል? ምን ሊሰማው ይችላል? ምን ነገር አያስቡ። እንደውም አንዳንዶች አልፎ አንዳንዶች ለሞተው ነፍስ ይማር ብሎ የሚጀምሩ አሉ።